ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ ላይክ ይኸው አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትንል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ እኔ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደዊ ብትይ ነው ልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገው ነው ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂው የለንም የምንጣላበት። ገባሽ? ላይክ እናታችሁና እናንተ እንድታግዙላት ትፈልጋለች። ያ እንድናግዝላት እና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው፣ ይሄ የውሸት ኢንፎርሜሽን፣ እውነቱ እኮ ቢሆን ችግር የለው ጥሎን ሄደ ምናምን፣ እሱ ሪል ትክክለኛ ነው። እና ያልሆነ ነገር ደግሞ ትጨማመርበታለች። ላይክ የሱዳን ፓስፖርት አለው እንደዚህ አድርጎ ነው የመጣው ከዛ ምናምን የሆነ ሮንግ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ። ልጆቹን ይፈራሉ። ገባሽ? ዳት ኢዝ ዘ ፖይንት እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም። የመጀመሪያው ምንም ብትሆን እናታችን ስለሆነች። ገባሽ? አሁንም ልጆቹ በሙሉ ለእሷ ተደርበው ያግዛሉ፣ ይጣላሉ፣ ይቆማሉ ከፊት ለፊቷ። ግን እሷ የምትፈልገው ራሳቸውን ይሰድቧታል፣ ይተፉባታል፣ ይገፈትሯታል። እሱ ልክ እንዳልኩሽኝ ከእሷ የሚመጣው ነገር በጣም ኃይለኛ ስለሆነ የፈለገ ሊሆን እሱ ልክ ናቸው እያልኩሽ አይደለም ሀቡ። ግን ደግሞ አንቺ ልጅሽን መንገሽ ይሙትልኝ። እኔ እኮ መክራችኋለሁ ናቸው ብለሻል። ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽኝ አሁን ላይ ዴሊ ቤት ውስጥ የሚፈጠሩ ነገር ስለማላቅ እኔ ከሩቅ የምሰማው ከነሱ ሰምቼ ወይ ከሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱን ነው ማምነው፣ እሷን አላምናትም። ውሸት አምናት ብለሻል። ያ ግን ለማስማማት ያ ሁሉም በባህሪ መቀበል ነው። ሳይድ ይዘሻል። በባህሪው መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶን ነው ከነገሯት ይሄን ያክል ለእናንተ እኔ ባንኪ ተበላሽቷል፣ ይሄን ያክል ደግሞ ለእሱ አስጠታለሁ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡ እኛ የምንፈልገው ሰላምና ሰላም ነው። ነገ እኔ ላገባ ብል ሽማግሌ ምልክበት ቤተሰብ የለኝም። ነገ እናቴን ይዋት አባቴን ይዋት ብዬ የሚኮራበት እናት የለኝም። አንገቴን አስደፍታኛለች። ዛሬ አይደለም እኮ ይሄን ፖስት ስላደረገች እኮ አይደለም፣ ድሮም ነው የምልሽ። በቃ ማንኮራበት ነገር አለ። ቅስማችን እየተሰበረን ያደግነው። ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ። ለምንድነው ማትተወን? ማማ ምንድነው የምትፈልዩ ከኛ? መልስ እየሰጡሽ ነው። ይሄው እኔ ፈለገችውን ነገር አደርግላታለሁ። ግን ድሮ ውስጣችን የተመረዘው መርዝ አሁን ጨምሯል እንጂ አልቀነሰም። አላዘንላትም። ማይኩን እናት ድምጽሽ እየወጣ አይደለም ወደኛ። አላዘንላትም፣ ቆርጦልናል። በዚህኛው አላዘንላትም፣ ቆርጦልናል። ከዚህ በኋላ በቃ እሱና እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናቀውን አባታችን ጣሙን ማናቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በሕፃንነታችን ለምን ነበር ፖሊስ እየመጣ የሚጠይቀን? ለምን ምን አድርገን ነው በሕፃን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው የጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥብ አለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምን ጠንቋይ ቤት ስትሄጂ አንፈልግ ጠንቋይ ቤት ያለ ማወቅ አንዳንድ እናቶች ልጃቸውን አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስን ነው የሚልሽ። ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናትሽ ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም ትነግረታለሽ፣ አትፈልጊም ታቆማለች። ይሄ አሁን እሱ የሄደችው ለራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልጎን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጉ፣ አባታቸውን እንደዚህ አድርጉ። እኛ አባታችን ረስተነዋል። ጣሙን አናቀውም፣ ፍቅሩን አናቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ ሁሉ አመት ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው። ትንገረን
ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። እናቴ ትጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። እሺ ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረሽ መታሉ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል፣ መጠየቅ ትችያለሽ። ኢስ ፐርፌክት። ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ እናትነትን ብቻ ሳይሆን እኛ ሀገር አለን ብለን እንኳን እንዳንመጣ እኔ እነግርሻለሁ። ሀገር አለን ብዬ አልመጣም ነበር። በሷ ምክንያት እማዩ በሙሉ ነበር የሚያስፈራኝ። የቀረ ውስጥ የቀረ መጥፎ ጠባሳ ስላለ እዛ ሀገር ማለት ነው የሆንኩትኝ። ያቺ ብቻዬን ውጪ ተቀምጬ ሌሊቱ የነጋበትን በነጋታው ትምህርት ምገባበትን ወንዶች እሷ ስሞታ በነገረቻቸው ቁጥር እሱን የሚያስተዛዝኑ መስለው ስንቱ ሴትነቴን እንደፈተነኝ በጣም ብዙ ነገር አለ። ዛሬ እኮ አይደለም ይሄ የምታወራሽ እንደዚህ ያለችሽ ልጅም እያሉ እንደዛ ነበር የምታወራው። ምንም የተቀየረ ነገር የለም። አሁንም ዛሬ የምንቀይረው ነገር የለም። ግን አሁን ኤክስትራ ኩዌስችን ካላት እቀበላለሁ፣ ከሌላት ግን የእኛና የእሷ ነገር አብቅቷል። እኛ ይቅርታ ምንም ነገር እንድትሆን አልፈልግም፣ ግን አብቅቷል። የእኛ እያልሽ ለምን አናሾችሽን ኢንክሉድ ታረጊያቸዋለሽ? እነሱ እኔ ተዋቸዋለሁ። በቃ ኖ ሀቡ እኔ ተዋቸዋለሁ። ከእህቶቼ ጋር አላወራም፣ እህቶቼን አላስተምርም። እንደዛ እያልሽ ማታስፈራራት እኮ እንደዛ ኖ እንደዛ ነው። አሁን እኮ እኔ ራሴን እህቶቼን ከሰበሰብኩ ጎን ያስኩኝ ነው። ኦኬ ራሴን ነው የምሰበስበው። እንደውም እሷ ያሳደገችኝ ራሴን እንድሰበስብ አድርጋ ነው። ቤተሰብ እንድል ብላ አይደለ ያሳደገችኝ። እንደዛ ሆናለሁ። ዋይናት ምንም እኮ የሚጎልብኝ ነገር የለም። ትልቁ ስንቱን አሳልፌያለሁ አይደለም ይሄን ካላ ስለዚህ ከዚህ በኋላ እኔ እንዲያደርገሻል መባባልም አልፈልግም። እየጠየኳትም አይደለም። አሁን ምንድን ነው የምትፈልጊው ብለሽ ጠይቀሻታል፣ እሱን ትመልስልሻለች። ከዛ በፊት ግን እኔ አንድ ነገር ልንገርሽ፣ እንደ ታላቅ እህት ማለት ነው፣ በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም እየጠየኳት ነው። ምንድን ፈልገው እኮ እሷ እስክትነግርሽ ድረስ ታስብ። እኔ ልንገርሽ እንደ ታላቅ እህት ልምከርሽ፣ ብትቀበይም ባትቀበይም። አንቺ አሁን ገና ስላልወለድሽ ነው ስላላየሽው ነው። እናት ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ አይደለም፣ ይሄን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉም በእነሱ የእውቀት ደረጃ ገባሽ? በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል። እናቴ ባላት የእውቀት ደረጃ ነው ልታሳድገኝ የምትችለው፣ ባላት ነገር ነው። እና አንቺ እናትሽን ብሌም እያረግሻት ያለሽው፣ እናትሽን እየወቀሻት ያለሽው አንደኛ ስለ ድህነቷ። ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን በላሽባት ነበር። ብጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ በጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉም? ተጥለው የትም ተጥለው መስጊድ በር ላይ ቤተክርስቲያን በር ላይ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉም? በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንዳንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ ልብስ እያጠበች እንጀራ ለሆቴል እያስረከበች ይህን ሁሉ ነገር ሰርታ አሳድጋለች። በቃ እቺ ሴትዮ ያላትን ሰጥታለች። በቃ ያላት የእውቀት ደረጃዋ፣ አቅሟ፣ ጉልበቷ ያላትን ሰጥታ አሳድጋለች። ዛሬ ደግሞ እናንተ ካደጋችሁ በኋላ ከዘመናችሁ ከተማራችሁ በኋላ ካወቃችሁ በኋላ እናታችን ትክክል አልነበረችም ያሳደገችን አስተዳደግ ማለት ትክክል አይደለም። በቃ እናንተ ያደጋችሁበት አስተዳደግ ትክክል አይደለም። ኦኬ ለልጆቻችሁ እንዳትደግሙት። ዳትዚት እኔ እናቴ ያሳደገችኝ ኃይለኝነት ትክክል አልነበረም፣ ልጆቼ ላይ አልደግመው። ለምን? እኔ የዛሬ ሰው ስለሆንኩኝ፣ እኔ ከእናቴ ትንሽ የተሻለ የተማርኩ ስለሆንኩኝ ልጆቼን በተሻለ ሁኔታ አሳድጋለሁ። ግን ሊወቀሱ ግን አይችሉም። በቃ ያላቸውን የሰጡን ያቅማቸውን አድርገዋል። ሳይማሩ አስተምረውናል። እና አባት ጥሎ ጠፍቶ ምንም ሳይወቀስ እናቴ ሁሉ መስዋዕትነት ከፍላ አሳድጋ ልትወቀስ ይገባል። ትክክል ናት እያልኩ አይደለም። አሁንም ያ አቅሟ ነው። ያላትን የሰጠችው የሌላትን ከየትም አታመጣም። ሀብታም እናት የተማረች እናት ብትሆን በተሻለ ሁኔታ ታሳድጋችሁ ነበረ። ሶቺ እናት የአቅሟን ሰጥታ አሳድጋለች። ጥላችሁ አልጠፋችም። አትሊስት አባት ጥሎ ጠፍቶ እሷ ግን ጥላ አልጠፋችም። ኃላፊነት ተሰምቷት የአቅሟን ሰጥታለች። ያላትን ሰጥታለች።
እና ያላትን እንደመስጠት መጠን ልትረጃት በቃ እናቴ ብትችል ከዚህ የበለጠ ታቀርብልኝ ነበር። በቃ ያላትን ያቀረበችልኝ ይህንን የቻለችው ብለሽ ተረድተሻት ታርቃችሁ ሰላም ሆናችሁ ሌሎቹ እህቶችሽን መክረሻቸው ጥሩ ቢሆኑ ጥሩ ነው። እናታችሁ ላይ እየተጠቀማችሁት ያላችሁት ቃላት በጣም አጸያፊ፣ አሳፋሪ ነው። አይገባም፣ እንደ እናት አይገባትም ይሄ ቃላቶች። ቴንኪዩ። እና አሁን እናቴ እንደጠየቅ እንግዲህ ልጅሽ ምንድን ነው ከኛ የምትፈልጊው ብላ ጠይቃለች። እና እሱን መልሽላት። እኔ ሲጀመር አይምሮዬን አበላሽተውታል፣ ጭንቅላቴን አበላሽተውታል። ግን እናቱን ያላከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬ ያላስብም። ስለ እውነት በቃ እየወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ፣ እዚህ ምድር ላይ አልኖር ነው። ትመልስልኝ፣ ይሄን ብቻ ይሄን ትመልስልኝ። እንዴ ነው ያደገችው? እንዴ ነው በቃ እንደዚህ አይባልም። ምን ይወድ አይውልሻ እንደፈለገች በቃ እንዴ ነው እንዲስተረከታኝ ነው። እንደዚህ እያልሽ ለምን ታስፈራራታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አራያ ይሁን መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ተረድ። ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለሁ። አልረገመችሽም። ወልደሽ ይሁን ያለችሽ እናቱኝና የልጅን ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ እይ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳየው። ይኸውልሽ ይህን ሰምተሽው ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸውና ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። አባቴ ነው እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባች? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድሴት የሚኖርን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናደርጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን
በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማትይ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጀኔሬሽን በጣም መጥፎ ነገር ውስጥ ነው ያለነው ለኛ። ኦኬ ያሉናችሁትን ያለችው እናትሽ አሰጓት ነው መሰደቡን ሳይሆን ለምንድነው ያለችው? ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም፣ ይሰድቡኛል፣ ይገፈትሩኛል፣ ይተፉብኛል። ይሄን ደግሞ አልካዳችሁ ማለት ነው። ጠይቂልኝ ካንቺ ጀስት ቼክ ሄርሰልፍ ላይክ ራሷን ትንሽ ትይልን። ምክንያቱም ራሷን ካየች ምናልባት ትሰማን ይሆናልኛል። ገባሽ? በጣም ጥሩ። ፐርሰናሊቲዋን ካየች እኛ ምን ሰድባትና ምን ገፈትራት ምን ተፋባት እሷ ስለምትሰድበን እየገረፈች ስላሳደገችን አሁን ብድራችንን እየመለስን ነው። ምን አደረግን? አሁን እኔ እንደራሴ እኔ ቤተሰብ የሰበሰብኩ ነው የሚመስለኝ። ለምሳሌ ማሪ ለእህቶችሽ ብር መክራቸው አላውቅም። ኖ ሀቡ መምከር አይደለም ማር ሀይሚዬ፣ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም ጥሩ እህት ነኝ ኃላፊነቴን ተወጥቻለሁ። ኖ አላደርግም። ከዚህ በኋላ ትምህርታቸውን አይማሩ አንገር ሀቡ ትምህርት አይማሩም። አልመክራቸውም። ምክንያቱም እኔ መክራቸው ሆነ እነሱ ነው በቃኛ። ምክንያቱም ጥሩ ለመሆን ስትፈልጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኝ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክት ናቲንግ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው እኮ ሆኜ የወጣሁት ከዛ ሀገር፣ ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣሉት ቤተሰብ ብያይኔን የከፈትኩት። ግን ያ ነገር አንድ ፒክ እየተደረገ ነው እንደዚህ ስላደረግሽ ነው እንደዚህ ስላደረግሽ ነው ነው ይኸውልሽ። እሷ በህይወት እያለች እንደሌለች ቆጥረሽ እናት እንደሌለች ቆጥረሽ አንቺ ራስሽን እናት አድርገሽ ለታናናሾች ዳይሬክት ለራሳቸው ብር እየላክሽ እነሱ እየወጡ ይዚት ፌር አንቺ ተምነሽበታል እኮ አዎ ብለሻል እኮ። ዋሽታ ቢሆን እሺ እሷን እንወቅሳት ነበር። እነሱ ቦሌ ሄደው በርገርና ፒዛ እየበሉ እናት ቡና መጠጫ ከሱቅ ቡና መበደሯ ማለት ለሚያይ ሰው ራሱ ተይው አንቺ ለራስሽ ለሚያይ ሰው ራሱ ነው እሷ እንደዛ እንድናስብ ነው ሀቡ። እሷ እንደዛ እንድናስብ ስለፈለገች ነው። ተሳክቶላታል። አዋላት አንቺ ካላክሽላክ አዋላት ስራ ስሪበት እየሰጠ ሀቡ ስራ ስሪበት ብላ ትጠይቅሽና ማለት ነው የሆነ ሱቅ ልክፈትልሽ ምናምን ብዬ ኦኬ ምናምን ትልሻለች። ወይ ደግሞ እንደዚህ ለምርቃት የናክል ብር ያስፈልገኛል ትልሻለች። ብሩን ይዛ ወዴት እንደምትሄድ አናውቅም። ወይኔ ቤት ውስጥም አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት። ቤት ውስጥም አታወጣም። መቼ እንደላክሽ ቆይ ደረሰኛለሽ። መቼ ነው አሳይኝ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድም ሁለቴ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ያጣሉ። ሀይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይሆናል። መቼ ነው በአካል ይሰጥሻል? ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁ። ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ያ ቫኬሽን ሄጄ ነበር። ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት። ከዛ በኋላ እልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ወይ ራሱ የላኩላት አለኝ አንዳንድ ሪካርዶች ታይዋለሽ። ኦኬ እልክልሻለሁ። I have a proof። ለእናቴ አደረግኩ ማለት አልፈልግም። ምክንያቱም ከዚህ በላይ ላደርግልሽ ስለምፈልግ ቴንክ ዩ። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላቴ ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱአ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል፣ ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሽ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ ፈልጋለሁ። ግን የት ነው ሜዳው? አፍተር ዲስ ከዛሬ በኋላ ነው የምልሽ። ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶች ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖራለሁ። ከዚህ በኋላ ግን በቃኝ። ገባሽ?